تبالبن سچنج አረ በቃላል ተቀርካለ ወዳት በቃል የባሰላ ሀገርን አትርቀቅ እንዴ ታላልፈልኛለሽ ሙዬ ነግርሻለሁ እሺ እንዴነ እንኳን በሰላም መጣው እንድሜ የበጓን በጓዋ ሲያሳዝን እግዚአብሔር ወይ እዚሁ አረብ ሀገር ይሻለን ነበር እኮ ዝም ብለህ እኮ ነው የሄድከው አሜሪካ አረብ ሀገር ነበር አይ ልጅ እንደ አሜሪካ የሆነች ምርጥዬ ልጅ ወስዳው ምናምን እስር ቤት ውስጥ ነው ያለው አሁን ከቤት አይወጣ ምናምን ቆልፋበት ትሄዳለች ሳውዲ ነበር መዳም ቢሰርተናል እኮ እንደው ግን አለፈል ማለት ይከብዳል ትንሽ አረ ቆይ አትተያየቁ እንደኔ ለምንድነው ሁለቴ በሜክሲኮ ያልሞከርከው አልኩት ተመልከት ከዛ አሁን ይኸው እዛ ቤት ተቆልፎበታል መውጣት አይችል ማግባት አይችል እና ጋር ነው የምታወራው ጨዋታው ጠፍቶበት እግዚአብሔር እንድንዝዝ ብሏል ወይ አንተ እንትናን ሳል አቡሽን ሳላየውም ጆ አቡሽ ይሻላል እሱ አንተ ምን ነው የሚሻል ከመሪ ላይ ወርዶ የሆነ ቀን ሳር ሲያጭድ ያላየሁት ቀና ነው ይደለከ ይሻላል ያቡሽ ይሻላል ወንድማችን ትንሽ ሚስት የማናት ሚስት ምን አባሽ አሜሪካ መሄድ ይከብዳል አሜሪካ ገብቶ መሄድ ይከብዳል ጆከር እናቴን ይሄን እንዳትሞክር እዚህ እሙዬ የት ነው ያለችው እናት ያለችው አውስትራሊያ አውስትራሊያማ ከሆነች በቅርብ ቁጥጥር ስር ትውላለች በማን ቁጥጥር ምንም እንዳያሳስብ አይ እኔ አሁን ወደ ፖለቲካው ዓለም ልገባ ነው ራሴን ችዬ መንቀሳቀስ እየጀመርኩ ነው እግዚአብሔር ይመስገን ወንድማችን ወደ የትኛው ፖለቲካ እስከዛሬ የት ነበርክ የፍቅር ሰው ነው ይሄን አንስታል ለምን ደግሞ አትናገረው አሎ እየሰማሁ ነው እሺ አሁን እንዴት ነህ ደህና ነህ ተሽሎሃል የሚያምር ነገር ነው አሪፍ ነገር ነው አሁን ታሙ ነው ሞጣ ወንጀል ዞር እያልክ ነው ክለብ ሜር ተፈቀደልህ ወይስ ተከልክለህ ያየሁትን ነው ወንድ ልጅ እኮ እንደዚህ ነገር ኮሜንት አሪፍ ያምራል ነው አለ እውነቱን ነው የቁም እስረኛ ነህ ኧረ ዝም ብሎ ጆከር ሰው እና እሱ የምንተዋወቅበት ቦታ እንተዋወቃለን ለበቋል ዋጓን አንተ ያራዳ ልጅ እኮ ነው እግዚአብሔር ውይ አሜሪካ ገባ አሪፍ የሆነ ቀላስ ስላሳርክ አይችል ነበር ጆከር እኔ ከአንተ ጋር ምናምን ሲል ጊዜ ላይ ተግባር መቅዲጋ ነው የማውቀው አደነዘዘች እዛ ምን ተዋወቀው ራስ እዛ ነበር የዛሬ ስንት ዓመት ነው አሁን ያው ቤቱን እኮ ጨዋታውን አበላሽት እዛ ላይ አሪፍ ነገር ነበር አንዳንዴ ያው ሰው ያስታል ቅያስ ምናምን ሰው አይዞ ይሄም ያልፋል እኮ ጌታን ያልፋል አንተ መጠንከር ነው ያለብህ ወረቀቱ እስኪስተካከል ድረስ ምናምን አሁን እንመለስ አይደል ይበራት አተጅቡ ግለም ሞራል ላይ ስርዓት ጀሞ ግን አይ ሲሪየስሊ ሰምቼ ነበር በአረብ ሜክሲኮ ጋር ምናምን ነገር ደርሰናል ማነው ገደለው እሱ ከአረብ ሀገር ከወጣ እኔ ራሴን አጠፋለሁ ናውጣ ከራሴ አረብ አንተም ወጣል ከአረብ ሀገር ኡጋንዳ ገብተሃል አላይና አልክ እንኳን እኔ አስወጣኝ ጅቦ አለው እናትን ታውቃታለህ እንዴ በላልከኝ እናትን አስገባታል ወይና እናትዬ ነኝ ግብሽ ቲክቶክ እናት ሆነ በእናትህ ምንድን ችግር አለ ጅቦም አታውቁም ኢትዮጵያ ውስጥ ሴቶች አልተፈጠሩንም ምን እኛ ያየነው ነገር ለምንድን ነው ደስ የሚላችሁ ምዕመናን አንተ አራዳ ልጅ አይደለ እኔ ግን ምን ሲወራ እንደሰማው ታውቃለህ እሺ ጋቢ ልክ ገና ስገባ እንዴት ናችሁ ሰላም ናችሁ አልኩኝ ጅቦ ብዬሳ እሷም እግረኛ ነው አልኩ
ማለት የመዳም መኪና አለ እኮ ናግሬ ይሄ መዳም መኪናው ምን ታደርጋለች? እግረኛ ማለት እኮ አሁን ዶላሩ ነው እኮ ተሽከርካሪ ዶላሩ። ጅቦ ሀቢባ እየፈለገችህ ነው አሉ። ወይኔ ጉዲ፣ ወይኔ ጉዲ። በእናት ጉዳይ ይሁን እንዴ? በእናት አንዳንድ ጊዜ የሆነ የምታቆርፉ አንተ እግዚአብሔር ማን አባቷ ስለሆነች ነው እሱ አንተን የምትፈልግ? ኧረ በእናት እንደዛ አትበልተው እንዳታነካከኝ። እኔ የለሁበትም መንግስት ጀቦም እኮ እንትና ጋር አይቼዋለሁ አይደለ? እናትህ ጋር የሆነ ጊዜ ሙዚቃ ስትመርጥ የንዋይን ደበበ ጥላይ አባረሩት። ሰውኝ ዶላር በትነው አባረሩት። ማታ የት ገብተህ? እሷ ቤት ገብቼ በ17 ገብቼ እዛ ቤት የሚገቡት ከ30 በላይ ናቸው። 40 ቤትም አለ 51 ቤትም አይቻለው። መለያቸው የገባው በቃ ፎሎወር ለዛ እኮ ምን እንዳደረጉት ታውቃለህ? እሺ ወንድሜ እንዴት ነህ? እንኳን በሰላም አስገባው እስቲ ሸገር ጁንታን አስገባው እስቲ። አይ የሸገሩ ጁንታ ምናምን ሳይሆን አሁን እናንተ እናውራ። ስማ እንዴት ሆንክ? እንዴት ሆንክ? ነው ክላስ ጀምሬ ላሳይሽ። ያው እየተማርክ ነው? አዎ ትምህርት ጀምሬ። እንዴ እንዳያከስር ይሄ ነገር ጥሩ አይደለም። ትምህርት ካልተማርክ እዚያ ሀገር ከባድ ነው። በጣም በጣም። ግን ቤት ውስጥ ቆልፋ ነው የምታስተምራ? አይ ኦንላይን ላይ ነው። አይዞህ ከቤት አትወጣማ? እወጣለሁ ማታ ማታ እኮ የሚያስጠፋ ሰው ምናምን ለምን አልፈልግልህም? በእናትህ ፎቶ ልላክልህ። ነጭ ልብስ አድርጌ ምናምን አለኝ ግድግዳ የተነሳሁት። እንደዛ ሳይሆን አድራሻክን ቁጥርክን ምናምን ትሰጠኝና እዛው አካባቢ ያሉ ሰዎች እንዲያስጠፉ አደርጋለሁ። ጭራሽ አድራሻ ልስጥህ? እንድትጠፋ ነዋ። ቢዛ ቤት ውስጥ ታስረህ ምን ትሰራለህ? ለመጥፋትም ያው ጨላ ያስፈልጋል። ዝም ብለህ እስኪ እዚህ ቤት ደግሞ ኢትዮጵያን እኮ ደጋግ ናቸው። መልካም ኢትዮጵያን አሉ እኮ። እና አካውንቴን ላስቀምጥ ትልክልኝ በውስጥ? አረት ናይ ናይ ችግር የለውም። ናይ እናት በአሁን ሴስ ናይ አንዴ ገብተሽ ተጫወት። ትንሽ ደቂቃ ተጫወት። ናውጣ አንተ ባለ ትዳር እናት ግን እንዲህ ምንድን እግዚአብሔር ተው። አንተም እንዲህ ከአረብ ሀገር ወጣ አይደል? ምን ፍለጋ? እሺ እንደምንም ተፍተፍ ብለህ ከአረብ ሀገር ወጣ። እሺ አገባች ይዛ ሄደች ምናምን። አሁን ደግሞ የምታስጠፋን ሴት ምናምን ደግሞ ተፍተፍ ያለ ኧረ እኛ እንውጣበት ላላ ብለህ አውዝ ብለህ ምን ሺጣን ይረጅም ዋጓን ለበጓን ምናምን የለም እኮ ሙዱ ጠፋሽ። እግዚአብሔር ተጫዋች ነበር። አይ የወለደችብህ ቀን ጉድ ፈላ። እኔ አንዳንድ ነገሮችን ስራ አድርጌ እስክመጣ ድረስ ፕሊዝ ልጄን ቴኬር አድርግ ምናምን ብላ ትሄዳለች። እዛ ልጅ ቁጭ ብለህ ፓምፐርስ ምናምን ትቀይራለህ። አንተ የሚሸጠው ሰው እየመጣ እዩኤል እንዴት አይነት ማስታወቂያ ነው የምትሰራው? ስማ ተደፈርን ለሚሉ ሴቶች ምን አይነት ፓርክ ነበር ያዘጋጀላቸው? ደግሞ ተደፈረው የሚል መጥቶ አጀንዳ ተከፈተ። አይ የሆነ ሰዓት ላይ ማስታወቂያ ስትሰራ ነበር። ሴቶች ተደፈርን ለሚሉ ሴቶች እንደዚህ አይነት ፓንት ጥሩ ነው ስትል ነበር። ያኔ ነው በእንትና የተሰራ ስማ፣ በሀፒ ጉዳይ የተሰራ ማስታወቂያ ነው እሱ። በወንድማችን እንዴ የማን ነገር ነው ሲያምር ጌታን ማርያም የግራዳ በቃ ከዱባይ በሪያኒ የዱባይ ላይ ከምትበላው ምግብ የተሻለ ምንድን ነው? የመዳም እግር ነው። እንደዚህ አይነት እግር ያላችሁ ካላችሁ ጊቫዌ ያለኝ ለእናንተ። እሺ ቆንጆ ቡታንታ ሰጣለሁ። እንዴት አይነት ቡታንታዎች ነው ያለ? እስቲ ቡታንታዎችን አሳይ። ስማ የቤታዮ እግር ነው ይሉኛል።
እያየሁ ነው። ይኸው ይሄንን እስቲ ይሄ ጡት ማስያያ እስቲ ፓንቱ የት አለ እንዴ? ህፃናት እኮ ነው እንዴ? አዋቂዎች ምን ነው የሚያደርጉት አንተ ጋር? ኧረ በስመ አብ ምን ነው ጠርቶ ይወጣል። እንደዚህ አይነት ፓንት ደግሞ ጥሩ አይደለም። ሴቶችን አትምከር። ሴት ልጅ ፔሪድ ላይ ስትወጥ ብቻ ይሄ ነው ፓንት። ይሄ እንዲህ በጥርስ እንዲህ ጎትተም እስቲ ይሄ እንዲህ አይነት ነገር ምከር። ከኋላ ዋናው ከኋላ ይሄ የወንድ ልጅ ጉልበት የሚቆጥቡ ናቸው እነዚህ ቡታንታዎች። ወለቀ አልወለቀ ብሎ አይታገልም። እንዲህ በጥርስ ነው የምትጎትተው። እንዲህ ክሩን ይዘን ሳብ ያኛውን ስማ ጅቦ፣ ይሄንን ቡታንታ ማን አድርጋው ታስታውሳለህ? ማን ላይ ታስታውሰዋለህ? ይሄንን ቡታንታ ማን ጋሚ ያለው ያላስታውስ። ፊዮና ዱባይ መታት እዛ አይልም። ይሄን ቡታንታ ለብሳ ዮኒ ማኛ ምን ማለት ነው? ፓንት ማሳየት ብሎ የሴት ልጅ ፓንት ይታያል እንዴ? እኔ ወንድም አንተ ይሄ ከኋላ ያለውን ፓርት እንዴት አየው? በጣም አሪፍ በጣም አሪፍ ፓንት ነው። ስሜታዊ የሚያደርግ ፓንት ነው። በኢየሱስ ስም ግን እንዴት ነው ገበያው? እንዴት ነው ይገዛሉ እንስቶች ይሄንን ፓንት? እንስቶች በብዛት የሚሸምቱት ይሄንን። የቱን? ይሄ ትልቁን ሲሲ አምጣ ውስጥ ወደዚህ ቀረብ አድርገው ከጀርባ ያለው በጣም የሚገርም እንደዚህ አይነት ነው የሚወዱት። አሁን እዚህ ገባ። እኔ ለምን እንደሆነ አላውቅም። እኔ ግን ከሙቀቱ ጋር የሚስማማው እነዚህ ገመዶቹ ናቸው ብዬ ነው መመክራቸው። ይሄ አሁን አውዝ ቢላይ ምሽጣረጅም አሁን ምንድን ነው ይሄ? አውዝ ቢላይ ይሄ ምንድን ስማ፣ አውዝ ቢላይ ማለት የነበረብህ እኮ ለዚህኛው ነው። ማመን አውዝ ቢላይ ትላለህ ለኖርማሉ። ይሄ ኖርማል አይደለም። የኔ ወንድም እነዚህ እኮ ይኸውልህ፣ እነዚህ ለአድቨርታይዚንግ ነው የገቡት እንጂ በብዛት ሴቶች አበሻ ሴቶች የሚጠቀሙት ኖርማሉን ነው። ግን ለምንድን ነው አበሾች ሴቶቻችን እንደዚህ አይነት ነገር የማይጠቀሙት? እኔ መከርኩ። እስቲ ምከራቸው አንተ። አንዳንዴ እንዲህ አይነት ቀለል ያለ ነገር እኮ ደስ ይላል። እስቲ ይሄ አሁን ይኸውልህ ስንጥቁ ላይ ነው የሚገባ። ናውጣ አንተ ልጅ አታባል። ያኛው እኮ ነው የሚያጠቁረው እኮ ታውቃላችሁ። ይህ ትልቁ ኖርማል ምናምን የሚባለው በዛ ላይ በቶፓዝ ምላጭ የተላጭ በዛ ወስደ ፍን ስታደርገው እንደገና በእግር ስትራመድበት አሁን መጥፎ ነገር ልናገር ነበር። እንግዲህ አንዳንድ የማከብራቸው ሴቶች ስላሉ አፍ መቆጠብ አለብኝ። ወዮ እየበቋል ዋግዋን አንተ ከፉ እና ቅዱሳን ምን መሰላችሁ? የዛሬ ፕሮግራማችን እንግዲህ በእናት ላይ ነው። እናት የምትባል በጣም መልካምና ቆንጆ ሴት እኖ ልብና ሸፍታው እግዚአብሔርን ሰሞኑን ድንዝዝ ብያለሁ። ልሳኔ እኮ ተጠማዘዘብኝ። እዛ ቤት የሚገቡ ወንዶች ደግሞ ደባሪ ናቸው። ፎቶቸው እየፈለኩት ነው። አይ ፎቶቸው ያገኘኋቸው ቀን አንተ ሻዕቢያ አንድ ቁጥር ምጽፍልኝ ምንድን ነው? ፕሮፓጋንዳ ነው? ፕሮቴስታንት ነገር ነህ? ናስቲው ስታጋባ ነበር። ዛሬ ደግሞ አው ቢያለ እኮ ደነዝ። አረ ጆከር ደግሞ አንተ በትግርኛ አልልም ይላል እንዴ? እሷ በአማርኛ ብላ
አይገርም። ይሄን ነገር ግን በደንብ በትግርኛ ነው። አይ እነዚህ ሰዎች ነገ ጠዋት ኃይል ሲይዙ ትግርኛ ላይ ነው።